ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ። መቼም የምወዳትን እህቴን የልቤን አዴን በዚህ ገንዘብ አልቀይራትም። ኧረ ጥጋብ አልታዘዝም እያልከኝ ነው? አዎ፣ በእንዲህ ያለ የሰይጣን ተግባር እህቴን አልጎዳትም። ለገንዘብ ብዬ እህቴን አልሸጣትም። እሱን ተይው ሩታ። ለምንድን ነው የምተው? ቆይ ስለኔ ምን ብለከው ነው? ለምንድን ነው የልባችንን ሚስጥር እሱ ያወቀው? የምን ሚስጥር? የኔን አንተን ነው እንዴ? እኔና አንቺ ደግሞ ከመቼ ጀምሮ ነው ሚስጥር ማውራት የጀመርነው? አንቺ ከሃዲ ዳኒ፣ ምን ለማድረግ እያሰብክ ነው? እዛው የምትቀሪ መስሎሽ ነበር? ምን እያደረክ ነው? ልቀቀኝ! ልቀቀኝ! ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። አስጠንቅቄሽ ነበረ። ሰላም ጤና ይስጥልን የተከበራችሁ የጽናት ሚዲያ ቤተሰቦች፣ እንግዲህ ዛሬ አመጣጤ ለምስጋናና ስለ ክፍል 208 ለማወያየት ነው። ግን ከዛ በፊት ውዶቼ 100 ሺህ ገብተናል። ስለዚህ በጣም ከልብ ነው ማመሰግናችሁ፣ በጣም ነው መወዳችሁ። እናም ሁላችሁም አሁንም ቢሆን ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እናም ውድ የቻናል ቤተሰቦች እንግዲህ ሰሞኑን በሰራተኛዋ አደይ ድራማ ላይ የተፈጠረውን ነገር አይታችኋል። ሁላችሁም እንግዲህ ኮመንት ላይ እየገባችሁ ለሰራተኛ ክብር ይኑራችሁ ስትሉ ነበር። እናም ከኮመንቱ ላይ እንደተረዳሁት ከሆነ በጣም ያው እንደተናደዳችሁ ያው ግልጽ ነው። ስለዚህ በሰራተኛዋ አደይ ድራማ ስም እንግዲህ ይቅርታ ልላችሁ ወዳለሁ። እናም ሁላችሁም ኮመንት ላይ እየገባችሁ ክብር ለሰራተኞች ማለት እንዳትረሱ። እናም ወደ አደይ ድራማ ክፍል 209 ስንመጣ እንግዲህ በክፍል 208 ላይ እንዳያችሁት ከሆነ የዴብ እናት አዳይን ልታስገድላት ነው። እናም በክፍል 208 መጨረሻ ላይ ያው ራሷ ልትገላት እንግዲህ ሄዳ ነበር። ነገር ግን ሲመስለኝ እሷ ላትሆንም ትችላለች፣ አደይ በህልሟ እያየች ሊሆንም ይችላል የሚል ጥርጣሬ አለኝ። ግን የእውነት የዴብ እናት ይህንን ካደረገች በጣም ነው የሚደብረው። በዚህ ሁኔታ ልጅቷን ከዴብ ህይወት ልታስወጣት በጭራሽ አችልም። ምክንያቱም እነዚህ ሁለት ልጆች በጣም ይፋቀራሉ። እሷ እንደዛ ስላደረገች ብቻ አደይም እንግዲህ ዴብም ልሸሸው አችልም። እናም በጣም ትልቅ ስህተት ነው የሰራችው። ህልም ከሆነ ይሁን፣ ነገር ግን የእውነት ከሆነ በጣም ይደብራል። የዴብ እናት ከልክ እያለፈች ነው። በዚህ ሁኔታ እንግዲህ ከእሷ ጋር መቀጠል አንችልም። እንግዲህ የእሷ ነገር ከመጠን በላይ እየሆነ ነው። እናም ይህን ነገር ብታስተካክል ላለው ውድ የቻናሌ ቤተሰቦች፣ እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በጣም ደስ ያለኝ ነገር እንግዲህ ለአሹ ገንዘብ ከፍላ እንግዲህ አደይን እንዲያስፈራራት እንግዲህ ያው ትዕዛዝ ሰጥተው ነበር። ነገር ግን አሹ ይህን ነገር በተአምር አላደርግም ነበር ያለው። እውነት አሹ አንጀቴን ነው ያራስከው። በጣም ነበር የተመቸኝ እንደዛ ሲል። በገንዘብ ተታለው እንግዲህ አሹ ማይሆን ነገር ያደርጋል ብዬ ነበር። ነገር ግን ያንን ነገር አላደረገም። እናም እስቲ በአሹ የኮራችሁ ሁላችሁም ኮመንት ላይ እየገባችሁ ለአሹ ምስጋና ማቅረብ እንዳትረሱ። አሹ ይመቺ፣ በዚሁ ቀጥል ነው የምለው። ሌላ ምንም የምለው ነገር የለም። የእውነት ማድረግ ቢፈልግም ብራሱ አሹ በአደይ ላይ እንደዚህ አይነት ነገር አያደርግም እላለሁ እኔ፣ ምክንያቱም በአሹ እርግጠኛ ስለሆንክ። እና ውድ የቻናሌ ቤተሰቦች አሁን ላይ የዴብ እናት የምታደርጋቸው ነገሮች ሁሉ ትክክል አይደሉም። እናንተም እንግዲህ በኮመንት ላይ
ትክክል አይደለችም ስትሉ ነበር። የእሷ ነገር አሁን ላይ እንግዲህ የበቃን ነው። እናንተስ እስቲ በዚሁ ላይ የምትሰጡ ሀሳብ ካለ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ነገር ግን ውድ የቻናሌ ቤተሰቦች እውነት እንደተባለው የዴብ እናት የልብ ህመምተኛ ናት? እኔ ሲመስለኝ እሷ የልብ ህመምተኛ ሳትሆን የአእምሮ በሽተኛ ናት። የአእምሮ እክል አለባት እንጂ ያለ ምክንያት እንደዛ አትልም። የልብ ህመም ያለበት ሰው እንደዛ አይሆንም። እሷ ግን እንዳለ የምትሰራቸው ስራዎች እንግዲህ የአእምሮ ህመም እንዳለባቸው ሰዎች ነው እንግዲህ ነገረ ስራዋ። አሁን ላይ ለዴብ አደይ አስመጥናትም ትላለች፣ ለዴብ ሌላ ሚስት አዘጋጅቼለታለሁ ትላለች። ነገር ግን ዴብ ባይወዳት እንኳን ፍቅር ምን ያደርጋል? የሰው ልጅ ያለ ፍቅር እንዴት አብሮ ሊሆን ይችላል? እስቲ ሀሳባችሁን ኮመንት ላይ አስቀምጡልን። እውነት እንደተባለው ፍቅር ሳይኖር እስቲ ከሰው ጋር ተጋብታችሁ አብራችሁ ልትሆኑ ትችላላችሁ? እናንተ ብትሆኑ የዴብ እናት በጣም አሁን ላይ በጣም ሌላ ታሪክ እየፈጠረች ነው። ከእሷ ጋር እንዴት መቀጠል እንዳለብን ሁላ ራሱ አላውቅም። እናም ይህን ነገር ብታስተካክል። ዴብ በዛ ላይ በጣም ተጨንቋል። አደይን ሊያናግራት ሄዶ ነበር። በሄደበት ዶክተሩን ሲያገኝ እንግዲህ ይበልጥ ስሜታዊ ነበር የሆነው። አደይ ደግሞ ያሳየችው ነገር እንግዲህ ለዴብ በጣም ስሜቱን የሚረብሽ ነገር ነው። ዶክተሩ እሷ መኝታ ክፍል መግባቱ ትንሽ ያው ቢያናድረውም የአደይ ምላሽ ደግሞ ልክ እሳት ላይ ቤንዚን እንደመጨመር ነው። ነገር ግን አደይም እንደዛ ማድረግ አልነበረባትም። ምክንያቱም ዴብ አላደረገም ይሄን ነገር። ይሄን ሁሉ ነገር የጠነሰሰችው ፍቅር ናት። ስለዚህ ሁለቱ ቀርቦ ተነጋግሮ ማድረግ ያለባቸውን ነገር ቢያደርጉ፣ አደይም በስሜት ከምትመራ ዴብም እንደተፈጠረ ሳያውቅ ዝም ብሎ ከሚበሳጭ ሁለቱ ቢነጋገሩ ነገሩ ይፈታል ብዬ አስባለሁ። አሁን ላይ ለዴብ በጣም ከባድ ምርጫ ሆኖለታል። እናቱን ይምረጥ ወይስ አደይን? አደይን ካገባ እናትየው ሞታለሁ እያለች ነው። አደይን ከተዋት አደይ ደግሞ በጣም ትጎዳለች። እናንተስ በዴብ ቦታ ብትሆኑ ምን ታደርጋላችሁ? ውድ የቻናሌ ቤተሰቦች ለዴብ በጣም ከባድ ነው ይሄ ነገር። ነገር ግን ሁለቱ ቀርቦ ቢነጋገሩ አሪፍ ነው። አለበለዚያ እንግዲህ ያው ዴብም ይጎዳል፣ አደይም እንደዛው ትጎዳለች። በዛ ላይ ደግሞ የአደይ እናት ወደ ከተማ እየመጣች ነበር። ሰርጉ ተቃርቧል። ለሰርግ 2 እና 3 ቀናት ሲቀሩ ይህን ነገር መስማት ደግሞ ለአደይ በጣም ትልቅ ህመም ነው። አሁን ላይ ያው እንደሚታወቀው በጣም ልቧ ተሰብሯል፣ ውስጧን በጣም አዝኗል። ምን ማድረግ እንዳለባት ሁላ አታውቅም። በጣም ነበር ያሳዘነችኝ። እስቲ እናንተስ እስቲ ስለ አደይ ማለት የምትፈልጉ ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ ወደ ዳኒና ፍቅር ስንመጣ እንግዲህ ዳኒ ፍቅርን ሲከታተላት ነበር። እንግዲህ ይዟታል በማታ ወደ ቤት እየተመለሰች። ነገር ግን ዳኒ ፍቅርን ለምን የያዛት ይመስላችኋል? እንግዲህ ፍቅር የያዘችውን የቤት ካርታ አሳልፋ ለነ ለሊ በመስጠቷ በጣም በሷ ላይ ተናዶ ነበር። ይህን ነገር በማድረጓ እንግዲህ ክደት እንደተፈጸመበት እንግዲህ ሲያወራ ነበር። ነገር ግን እሱም የሰራው ስራ ትክክል አይደለም፣ እሷም ትክክል አይደለችም። እስቲ አሁን እሷን ይዟት አግቷት ምን እንደሚያደርግ ደግሞ በቀጣይ ክፍል የምናየው ይሆናል። ቢሆንም ግን ለፍቅር ይሄ ነው የሚገባት። ዳኒ እንግዲህ ሌላ ነገር ማድረግ ከፈለግ እሷን ምንም አድርገህ እንግዲህ አስተምራት ነው ብለው። እስቲ እናንተስ ምን ትላላችሁ? ዴብ ትክክል ነው ወይስ ትክክል አይደለም? ሌላው ደግሞ ወደ ኩኩሻና ዳይመንድ ስንመጣ ግን በሁለቱ መካከል የሆነ ነገር አለ። ግልጽ አድርጎ ማውራት አልፈለጉም፣ ግን ሁለቱም ይፈቃቀራሉ እንደኔ ሀሳብ። እንግዲህ በክፍሉ 208 ላይ እንዳያዝ ከሆነ ዳኒ ሲጋተታት ነበር። እናም ተደርቦላት ገባ ዳይመንድ። ነገር ግን ምንም ነገር በመካከላቸው እንደሌለ እንግዲህ እነሱ ለማሳየት ይፈልጋሉ። ነገር ግን ሁለቱም ይፋቀራሉ። ልባቸው በስበት ውስጥ ነው ያለው። ኩኩሻም ዳይመንድን ትፈልገዋለች፣ ዳይመንድም ኩኩሻን ይፈልጋታል። ሁለቱ ልጆች ግን ሄዶ መጨረሻ ላይ ማጣመራቸው አይቀርም በዚህ ሁኔታ ከቀጠሉ። እናም እስቲ እነሱ ቢጣመሩ ደስ የሚላችሁ እስቲ ኮመንት ላይ እየገባችሁ ደስ ይለናል ማለት እንዳትረሱ። እናም ያው የሁለቱ መጣመር ለነሱም ያው አሪፍ ነው። ለዳይመንድም ከሩታ ኩኩሻ ትሻለዋለች፣ ምክንያቱም የገባላት ናት እና ጸባያቸውም እንግዲህ ተመሳሳይ ነው። ሌላው በጣም ያዝናናኝና በጣም ያሳቀኝ ነገር የሩታ ጉዳይ ነው። ሩታ እንግዲህ ለዶክተሩ ደብዳቤ ጽፋ ቢሮ አስቀምጣ ነበር እና ዶክተሩ ደግሞ ሲመለስ ከዳይመንድ ጋር ነበር የተመለሰው። ዳይመንድ እንደመጣ እንግዲህ እሷ ያስቀመጠችውን ደብዳቤ ነበር ያነሳው።
ልክ ሲያነብ እንግዲህ በሳቅ ፍርስ ነበር ያለው። ያንን አንብቦ ሳይጨርስ ደግሞ እሷም መጣች። እንግዲህ ሙድ ሲይዝባት ነበር። እቺ ልጅ ዶክተር እንደምታፈቅረው እንግዲህ ዳይመንድን በተደጋጋሚ ሲያወራ ነበር። ዶክተሩ ግን አልነቃም ብዙ። ለዶክተሩም ተናግሮ ነበር ፍቅር እንደያዛት እንግዲህ አስረግጦ ቢነግረውም ዶክተር እንግዲህ እቺ ልጅ ምን እንደፈለገች አላውቅም ነበር ያለው። ነገር ግን ያው ሩታን ፍቅር ይዟት ነው ከዶክተሩ። ኧረ ዶክተሩ ንቃ። እሱ ለራሱ ሌላ ፍቅር ውስጥ ስላለ እንግዲህ እሷ ሊረዳት አልቻለም ሲመስለኝ። ነገር ግን እሷ ያለችው በጣም ያዝናናኝ ነገር በእኔና በአንተ መካከል ያለው ሚስጥር ለምን አሳልፈ ነገርክ ለዳይመንድ ስትል ነበር። ዶክተሩም ተደናግጦ የምን ሚስጥር ነው በእኔና በአንቺ መካከል ያለው ምናምን ሲል በቃ በሳቅ ፍርስ ነበር ያልኩት። በጣም ነበር ያዝናናችኝ። የእሷ ፍላጎት ምን እንደሆነ አይታወቅም። ደስ ሲላት ቢሮ ትመጣለች፣ ዶክተሩ ጋር ትቀመጣለች፣ ሳይ ደስ ትለኛለህ ትላለች። እሱ የሆነ ነገር ሲላት ደግሞ ተናዳ ሮጣ ትተፋለች። የእሷ ነገር እንግዲህ ግራ ነው የሚያጋባን። ሄዶ መጨረሻ ላይ እስቲ ምን እንደሚሆን ደግሞ አብረን የምናየው ይሆናል። እናም ውድ የቻናሌ ቤተሰቦች እስቲ አደይና ዶክተሩ አብረው ይሁኑ የምትሉላችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም ይሄን ነገር ልላችሁ ነበር ዛሬ የገባሁት። እናም በቀጣይ ከክፍል 209 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ ያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።